ማንኛውም የጨነቀህ ሰው ሁሉም በሮች ቢዘጉ አንድ በር ግን ክፍት ነው። ክፍት ነው ብቻ ሳይሆን ጉዳይህንም አሟልተህ መመለስ ትችላለህ ከልብህ ከሆነ። እሱ ምንድነው? ወደ አላህ መጮህ። وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين ጌታችሁ እኔን ጥሩኝ ምላሽ ሰጣችኋለሁ ብሏል። እኔን ከማምለክ የሚኮሩ ሰዎች ተዋርደው ጀሃነም ይገባሉ ይላል። وإذا سألك عبادي عني فإني قريب أجيب دعوة الداع ባሪያዎቼ ስለኔ የሚጠይቁህ ከሆነ ቅርብ ነኝ እኔ እንዲሁ በጣም ሩቅ ሆንኩ አይምሰላቸው የተጣሪን ጥሪም እቀበላለሁ ይላል። ኢማሙ ሻፊዒ ረሕመቱላሂ ዐለይህ አና አሕሚሉ ሀመ ዱዓ ወላ አሕሚሉ ሀመ ልእስትጃባ እኔ ዱዓ የማድረግ ሐሳብ ነው በእኔ ላይ ያለብኝ፣ ዱዓውን የማሳካት ጭንቀት የለብኝም። እሱ የጌታ ባለ የአላህ ስብሓነሁ ወተዓላ ነው ብለው ነው የገለጹት። አዎ አላህ ስብሓነሁ ወተዓላ ደንቆሮ አይደለም፣ ሩቅ አይደለም። ኢነኩም ላ ተድዑነ አሰመ ወላ ጋኢበን ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ኢነማ ተድዑነ ሰሚዐን በሲራን የምትለምኑት ሰሚና ተመልካች የሆነ ጌታ ነው። ዱዓ ባይሆን የሚያስፈልጉት አዳቦች አሉ። አንደኛ አላህን ለምኜ አላጣም የሚል ቁርጠኛ አቋም ሊኖርህ ይገባል። ደግሞ አታጣም። አልጀዝሙ ብልኢጃባ። ሁለተኛ ትህትና ይፈልጋል። ለማኝ እንደ ቀማኛ አይፎክርም። ادعوا ربكم تضرعا وخفية ይላል። በመተናነስና ልምጥምጥ ብለህ ስብርብር ብለህ ነው የምትለምነው። ሰው እንኳን ሲለምን እንዴት ትህትና ያስፈልገዋል? ሰው ከሰው ሲለምን ማለት ነው እንጂ ግርጭርጭ ሆኖ እየተሳደበ አይለምንም። ስለዚህ ትህትና ያስፈልጋል፣ ተዋዱዕ ያስፈልጋል። ሌላው በአንተና በአላህ መካከል ምስጢር አርጋት ወኹፍየተን ነው የሚለው የነቢዩ አላህ ዘከርያን ዱዓ ሲናገር اذكر في الكتاب ምንድነው ካፍሃ ያ ዐይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا ጌታውን ተጣራ። ጥሪ በዘልማድ በጩኸት ነው የሚሆነው ገሌ ተብሎ ነው። ግን አላህ ጋር ያለው ጥሪ ድብቅ ነው የሚሆነው። ድብቅ የሆነ ጥሪ አንተና አላህ መካከል ያለን መመሳጠር፣ ትህትና፣ ተማጽኖ ሌላ አካል በማያውቀው ሁኔታ። ሌላው ደግሞ ተጨንቀህ ነው መለመን ያለብህ።